የሩታን ቅሌት አያችሁት አይደል? አብርሽዬ የኔ ሽበላ የኔ ዝምተኛ ማለት ነው። አይዞህ እሺ፣ ይሄም ያልፋል ማለት ነው። ምን አይነት ርካሽ ሴት ነሽ አንቺ? እንዴት ከማታውቂው ሰው ጋር ዝም ብለሽ ስደሽ ትላላሻለሽ? ያምሻል እንዴ? ሰላም ጤና ይስጥልኝ ተከበራችሁ የሰለዩት ሚዲያ ተከታዮች፣ እንኳን የቻናል መጣችሁ። የቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁኝ። እንግዲህ አሁን የመጣው ስለ አብርሽና ስለ አዲሱ ይቅርታ፣ ስለ ሩታና አዲሱ። ይሄ ልጅ እኮ አዲስ አይደለም፣ ሶሻል ሚዲያ ላይ ይሰራል፣ የሆነ ስራ አለው። ብቻ ነው አንዳንድ ጊዜ ሶሻል ፌስቡክ ላይ ይሁን ቲክቶክ ላይ ይሁን አይባለው ማለት ነው። ሁላችሁም ታዩታላችሁ ብዬ ተስፋ አድርጋለሁ። እና አለ እና አንቺ ምንም አታውቂውን ሰው ወደሽ በቃ መቶ አበባ ሰጥቶ እቅፍ አድርጎ ሲስምሽ አንቺ አለች። ይሄ ነበረ ከጀርባ ይሁን የጀርባ አጥንት ሆኖ ሲያጽናናኝ ነበር። ቆይ እንዴት አንቺ እንዴት ካብረሽ ላይ እንዴት ያደርጋልሽ? ይሄ ነውር አይደለም እንዴ? አንዳንድ ሰዎች ደግሞ የምትሳደቡ ሰዎች ማለት ነው። ለምንድን ነው የምትሰርቡኝ? እኔ ምን አደረኩኝ? ይሄ ይገባታል ማለት ቅሌታም ማለት ነው። ይገባታል፣ ድጋሚ አይተለመድም። ቅሌታም ናት። እንዴት አብረሽ በቃ እንደዚህ ያደረኩኝ ብሎ እየተጸጸተ በጣም እያለቀሰ ያላደረገው ነገር የለም ማለት ነው። እንዴት አንቺ እንዴት ታደርጋለሽ? እንዴት ነውር አይደል እንዴ? ምን አይነት ቅሌታም ሴት ነሽ? በእውነት ቅሌታም ነሽ። ስለዚህ ይገባሻል ማለት ነው። ታምኔት መሰራ ደግሞ የምትሳደቡ ሰዎች ማለት ነው። ይገባታል ለሷ ማለት ነው። አይገባትም ብላችሁ ነው እንዴ? ምንም አታውቀው ወደ ትላላሳለኝ እንዴ? ባለ ትዳር ነው ብላለች አይደለ? ሲቀጥል ደግሞ ልጅ ያለ ብላለች። ልጁስ ካለ ድረስ 80ውን እስካልቀድድ ድረስ እንዴት አንቺ ከማንም ወንድ ጋር ሄደሽ ትላላሻለሽ? ይሄ እኮ ነውር እኮ ነው። አይደረግም እኮ 80 እኮ አላችሁ፣ ተገብታችኋል አይደል እንዴ? መቼ ተፋታችሁ? ከተፋታችሁ በኋላ ኦኬ መብትሽ ነው። ላክና ተፋታችሁም እኮ ሳትፋቱ ለምንድን ነው ሄደሽ ማንን ወንድ የምትሰሚው? ይሄ ነውር አይደለም? ምን አይነት ቅሌት ነው ይሄ? ይሄ እኮ ቅሌት ነው፣ ትልቅ ቅሌት ነው። ከቅሌትም በላይ ትልቅ ቅሌት ነው። በህግ ራሱ ቢያስጠይቅሽ ማለት ነው ከ80 ላይ ሌላ ወንድ እንትን ማለት ለዛውም በአደባባይ ማለት ነው። እውነት ያስጠይቅሻል። እሱ ምንድነው የሚሰማው ነው? ወይ ሳረግሽ ማውቀሽ ነው ስትጫወችበት የነበረው በህዝቡና በሱ ላይ በቃ አውቀሽ ነው እንደዛ አርግዣለሁ ስትይ የነበረው ማለት ነው። ሲቀጥል ደግሞ ይሄ ቀሚስ ደግሞ አብረሽ ነው የገዛልሽ አይደል? እሱን አብረሽን ካልወደድሽው የሱን የምታስታውሽው ለምን ለበሽ ማለት ነው? ጂም አምሮብሻል። አንተ አልገዛህላትም አይደል? አንተ ይደብርህም እንዴ? እንዴት አንተ አይ እኔ በራሴ ቦታ ቢሆን ብለህ ማሰብ አለብህ። አንዳንድ ወንዶች ማለት ነው ድፍን ያምራል። አረባክሽ ካብርሽማ አይበልጥም። አይገርምሽም? ካብርሽ በፍጹም አይበልጥም። በጣም ነው የሚያምረው። ረጋ ያለ ነው እንደዚህ ብሎ ምን ችግር አለው? ካብርሽ ጋራም ቢሆን አብራችሁ ታድጋላችሁ። ምን ችግር አለው? ግዴታ ወንድ ትልቁ ነው መጠበቅ የለበትም። ይሄ ደግሞ ይህልኋን አብራችሁ ታድጋላችሁ ማለት ያው። እና አንቺ ገና 20 ምናምን 22 23 ቢሆንሽ ነው። አብርሽ ደግሞ 24 25 ቢሆነው ይሄ ማለት ለትዳር ገና ናችሁ ማለት ነው። አንቺ ችግር የለውም፣ ላንቺ ደርሰሻል። እሱ ግን ለትዳር ገንሳ 28 29 ለትዳር እንደዛ ነው ጥሩ 30 31 32 እንደዛ ነው 33 34 ያ በጣም ጥሩ ነው ማለት 40 ቤትም ሳይገባ ማለት ነውና ያ ማለት አብራችሁ እየተጨቃጨቃችሁም ሆነ እየሳቃችሁም ሆነ አብራችሁ ያለውን ነገር ታሳልፉና አብራችሁ ታድጋላችሁ። ልጅ ወልዳችሁ አብራችሁ ህይወታችሁን ትኖራላችሁ። አንቺም ከ3 አመት በኋላ 5 6 አመት ይሆንሻል። እሱም ወደ 28 ወደ 29 አመት ይሆናል። ያኔ ትዳራችሁ የጣመ ደስ ያለ ህይወት ይሆናል። በነገራችን ላይ እንደ ልጅነት ፍቅር የሚሆን የለም። መስሎሽ ነው እንጂ 10 ወንድ እንደዚህ እየሽምትቀምሽ ማለት ነው እንዴ? ያምሻል እንዴ? ምን ሆነሽ ነው? ነውር እኮ ነው። መስመጭ 80ውን መቼ አወረደልሽ? 80 እኮ አላወረደም እሱ። ሳይወርድ ጉንጭ ማንም ወንድ መቶ ጉንጭሽን እንዲስምልሽ አይፈቀድም። ነውር ነው። በየትኛው አንቺ ማለት እናት አባቶች ምንድነው እንደዚህ ክብር የለሽም እንዴ? እናት አባቶች እንዴት አድርገው ያሳደጉሽ? እንዴት 80 ኑሮሽ እንዴት ሄደሽ ትሰሚያለሽ? ገና መች ተፋታችሁ? መች ተፋታችሁ ነው? ወይስ ልጁ እንትን አይልም ማለት ነው? ልጁስ እና የሱን 80 ሳትቀጂ አንቺ ከሱ ላይ እንደዚህ መላላጥ የለብሽም ማለት ነው። አንዳንድ ሰዎች ደግሞ የምትሳደቡ ሰዎች ለምንድን ነው የምትሳደቡት? ለምንድን ነው የምትሰድቡኝ? እኔ ምን አደረኩ? እኔ ታምኔን ብቻ ነው የሰራሁት ማለት ነው። ታምኔን ሰራው። እናንተ ግን ስለማታዳምጡ ለወሬ ስለምትቸኩሉ ዝም ብላችሁ ታምኔን አይታችሁ ትሳደባላችሁ። እኔ እንደማንኛውም ሰው አስተያየት ነው የሰጠሁት እንጂ እኔ
ሌላ ምንም ነገር አላደረኩም። ስለዚህ እሷ ማለት ነው ይገባታል፣ ክብረ ቢስ ናት ማለት ነው። ይህ እሷ ይገባታል። ክብር የሚባል ነገር የላትም። እውነት እንዴ ልጁ ምንድነው ነገ ምንድነው አሁን ይሄን ቪዲዮ ሲይ እንዴት ነው እሱን ስንት ጊዜ ነው በቃ ይቅርታ አላት፣ በሚዲያ ፊት ይቅርታ አላት፣ ከሚዲያ ውጭ ይቅርታ አላት። ስንት ነገር ነው ይቅርታ አላት። እሷ ምን አደረገች? አያችሁ አይደል እንዴት እንዳደረገች እሷ ይሄን እኔ ማለት ከሷ እሺ እሷስ ችግር የለውም እሱን ለመበቀል ነው ብለን ኦኬ እንትን ነበር። ቁስልሽ ሳይደል ሌላ ከቁስል ላይ ሌላ ሰው ብጨምር ያን ልጁን ማብረሽ ማውቅሰል ነው እንጂ አንቺም ደስተኛ አሁን እኮ እሱን ለማናደድ በቃ እሱን ለማናደድ የማታደርገው ነገር የለም። የማታደርገው ነገር ማለት ነው። ስለዚህ አንቺ የምታደርጊው ነገር አብረሽን ለመጉዳት ነው። ግን አንቺ ትጎጃለሽ። ነውር ነው፣ አይደረግም። ከጋብቻ ላይ ሌላ ወንድ ይዘሻሸሸ ግደ ይሄ ማለት ውሽማ ማለት ነው። በቃ ውሽማ ይዘሽ መጣሽ ማለት ውሽማ በአደባባይ ይፈቀድ ማለት ነው። ይህ ማለት ነው። መቼ ተፋታችሁ? ተፋችና መብትሽ ነው። ከዛ በኋላ ከተፋታሽ በኋላ መብትሽ ነው። ማንም የከለከለሽ የለም። ማንም አይከለከለሽም። ግን መጀመሪያ ተፋቺ። ከዛ በኋላ እንትን ትያለሽ። ከዛ በኋላ የፈለግሽውን ነገር ታደርጊያለሽ። ግን አሁን አንቺ ሳትፋቺ እሱን እንደዚህ ማድረግ ይሄ በእውነት ነውር ነው። አይደረግም። እንደዚህ በፍጹም ነውር ነው። ያሳፍራል ማለት ነው። አንዳንድ ርካሽ ሰዎች ናችሁ እሷ እንደዚህ ጀግና እያላችሁት እዚህ ያደረሳችኋት ማለት ነው። እዚህ ያደረሳችኋት ሌላ ማንም አይደለም። ክብረ ቢስ ናት እሷ። ክብረ ቢስ አይደረግም። እንደዚህ ነውር ነው። አይደረግም እንዴ! ለምን እንደዚህ ይሆናል? ነውር አይደል እንዴ? ነውር አይደል እንዴ? ባልየው 80 ሳይቀድሱ እየለመነ ይቅርታ እያለ ስንት ነገር እንትን እያደረገ እሷ አሁን ከማይታወቅ ወንድ መታ አሸሸ ገዳይ ማለት ይሄ ነውር አይደለም? ነውር እኮ ነው። አይደረግም እንደዚህ። የምታደርጊው ነገር በእውነት እሱን ለመበቀል ብለሽ የምታደርጊው ነገር ጥሩ አይደለም ሩታ ማለት ነው። እና ሩታ እንግዲህ አብርሽ ምን ላስከንት እንላለን። ወረድኩብሽ። ለማንኛውም እና ደግሞ አንዷ ደግሞ ጽጌም ማለት ነው ዳኒን ምስኪን ነፈር አሳዘነች ማለት ነው። ዳኒ ለመበቀል በላይ የማትወደውን ሰውዬ ተነቀሰችው። ኧረ ተው ሴቶች ተው እንጂ። ይሄ እኮ ታዲያ እንደዚህ ስላደረጋችሁ እኮ ማለት ነው ምንም ፍቅራችሁ እንትን አይልም ማለት ነው። ግን እርግጥ አዎ ዳኒና አብርሽ በፍጹም አይገናኝም። አብርሽ በጣም ካገባት በኋላ ለትዳሩ ታማኝ፣ ይሄ ግን ለፍቅሩ ራሱ ታማኝ አይደለም። አስሩ ሴት ቂጥ ጋር ሂዶ ነበር እንትን የሚለው ማለት ነው። ሂዶ ነው እንትን የሚለው በጣም ነውር ነው ማለት ነውረኛ ነው። በቃ የሆነ ታማኝ ሰው አይደለም። ገባችሁ አይደል አባባሌ? ስለዚህ እሷ ብለዋለች። እኔ ብዙ ጊዜ እኔ ብዙ ጊዜ ለምኝህ ነበረ እና በቃ እንደማፈቅር ነግሬህ ነበር። ግን አሁን ከመሸ በኋላ እንደዚህ የምትለኝ ለምንድን ነው ብላ እሷ ማለት ነው እሷ እና ጽጌ ማለት ነው በሽማግሌ ምናምን ቢልም ማለት ነው በርቻ አንቺ አትስሚው። ምክንያቱም ወንዶች ማለት ነው የጣሉባቸውን ሲያነሱባቸው አይወዱም። የጣሉባቸውን ሲያነሱባቸው በፍጹም አይወዱም። ይሄን ደግሞ አንቺ ታውቂያለሽ ብዬ አስባለሁ። እንግዲህ እንደምታውቂው ወንዶች እንደዚህ ናቸው። ስለዚህ አንቺ ያለውን ነገር እንትን ማለት አለብሽ፣ ማገናዘብ አለብሽ ማለት ነው። ሌላ ነገር አይደለም። በደንብ እንትን ማለት አለብሽ። ስለዚህ የሚሻልሽን አንቺ አውቀሽ እንትን ማለት አለብሽ። ይህ ሰውዬውን የሚሻለው ማለት ግን መነቀስ አልነበረብሽ ማለት የዚህን ያህል ብር ስላለው እንትን ማለት አልነበረብሽም። ግን ያው ጽጌና አንቺና ዳኒ ለትዳር አትሆኑ፣ ለምን አትከባበሩም ማለት ትዳር ደግሞ ክብር ይጠይቃል።
ካላከበርሽ በጣም ትናናቃላችሁ። ምክንያቱም አብሮ አደግ ስለሆናችሁ መሰለኝና ያለው ነገር ይሄ ነው። ግን እንግዲህ ጽጌ ዳኒ እንግዲህ እርምህን አውጣ ማለት ነው። በጣም እንትን ይላል። በጣም ያናድዳል ማለቴ ነው። እንግዲህ ምን ይደረጋል? ቤተሰብ ስለተከታተላችሁኝ አመሰግናለሁ። እና እንግዲህ አበረታቱኝ ደግሞ እንዳሰድቡኝ እውነት እባካችሁ አበረታቱኝ። ዝም ብላችሁ እውነት ካበረታታችሁኝ በራሴ ስራ እመጣለሁ በቅርቡ ማለቴ ነው።